ሲለያዩ ሲጣሉ ደስ ብሎኛል። ምክንያቱም እኔ ፈልገው ነበር በቃ ከተለያዩ የሚለውን አየህ ሰሞኑን የመጨረሻ ጊዜ አላውቅም እነሱ መለያየታቸው ለነሱ ክፋት ሊሆን ይችላል፣ ግን ወላሂ ለኔ አላህ መንገድ ነው የከፈተልኝ። ምናልባት እሱ ከሷ በመለያየቱ ተከፍቶ ሊሆን ይችላል፣ ምን ክፍት ይበለኝ፣ ግን እኔ ደስ ብሎኛል። በቃ አሁን ይሄን ቪዲዮ ልሰራ የተገደድኩበት ነገር ቢኖር የሷና የሱን መለያየት ሳይና የመጨረሻቸው እንደሆነ ሲገባኝ ነው። እና በጣም ነው የምወድ ኢሳም በጣም እወድሃለሁ እና አንተን ማግኘት እፈልጋለሁ። እኔ ካንተ ጎን መሆን እፈልጋለሁ። ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። በቃ እኔ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት ምነው ልብህ ደረቀብን፣ ምነው ተውከን ቢላል አሉት ረሱል ሰለላሁ ዐለይሂ ወሰለም። ምነው ከኛ መራቅን መረጥክ፣ ከኛ መጥፋትን ከኛ መሸሽን መረጥክ። እኛ ናፍቀንህ ልንዘይርህ መተናል፣ አንተስ አልናፈክም ወይ አሉት ረሱል ሰለላሁ ዐለይሂ ወሰለም። ቢላል አልቻለም፣ እያለቀሰ ተነሳ። ሚስቱ ምን ተፈጠረ አለችው። والله رسول صلى الله عليه وسلم በህልም መተው አናገሩኝ። ማህዘል ጀፋ እንዴት ቻልከው ከኛ መራቅን፣ እንዴት ከመዲና መራቅን መረጥክ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢታባ አደረጉኝ፣ ወቀሱኝ። ስለዚህ ወደ መዲና እንመለሳለን። ሰይድና ቢላል ወደ መዲና ተመለሱ ከሚስታቸው ጋር። መዲና ሲመጡ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ የጀነት ሙሽራ ያሏቸው ሐሰንና ሁሴን ረضوانላህ ዐለይሂም ጀሚዓን ቢላል ጋር መጡ። ልጆች ናቸው። ሰይድና ሐሰን በቀኝ ሰይድና ሁሴን በግራቸው ተቀምጠው ቢላልን ጥያቄ አለኖራቸው። ምንድነው ጥያቄያችሁ ስላቸው፣ ለጀዱና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዛን እንደምታደርግላቸው አዛን አድርግልን አሉት። ቢላል ነብዩ ከሞቱ በኋላ አዛን አቁሟል። ግን ጥያቄው የሐሰንና የሁሴን ሆነ። የነብዩ ተወዳጅ ልጆች እንዴት እነሱንም ቢበላቸው። ሰይድና ቢላል ዋፈቅ መርሐባ አለ። አቡበከር ስዲቅ እኛ ለምነንህ፣ ዑመር ለምነው፣ ይሄ ሁሉ ሱሐባ ለምነው እምቢ ብሎ ሐሰንና ሁሴን ህፃናቶቹ ልጆች ለምነው ተቀበልክ አሉት። ጠይቀው የማይከለከሉ ልጆች ጠየቁኝ። ነብዩ ሰለላሁ ዐለይሂ ወሰለም ምንም ጠይቀው ልጆቹን አይከለክሏቸውም ነበር አሉ። እንዴት ብዬም ቢልበላቸው እነዚህ ህፃናቶች። ቢላል መዲና ላይ ማዕዘኑ ላይ ወጥተው አዛን ጀመሩ። አዛን እያደረጉ አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ እያሉ ቀጠሉ። አሽሀዱ አነ ሙሐመድን ረሱሉላህ ሲል ሙሐመድን ረሱሉላህ ቢለውን ቃል ማውጣት አልቻሉም። ቢላል አነቃቸው፣ አለቀሱ። አንድ ጊዜ ብቻ ኮፒ ሊንክ አድርጉልኝ ፈልጌው ነው። አላሁ አክበር ወለ ሁላ ዘፈን አይደለም ግን ቁርአን ነው። ከቻላችሁ ወይ 3 ወይ 5 ኮፒ ሊንክ አድርጉ። ያ አዩሃ الذين آمنوا إذا نودي للصلاة። እቺን ግለሰብ የምታቋት ይሄን ቪዲዮ እንዳታሳልፉት። አንድ ቪዲዮ ልጋብዛችሁ፣ እስከ መጨረሻው ግን ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። 666 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ። ስለሷ ከማውራቴ በፊት በዚህ ሶሻል ሚዲያ ላይ ከብዙ ሰዎች ጋር እንገናኛለን። በሐሳብ ላንግባባ እንችላለን። አንድ አይነት ሐሳብ ላይኖረን ይችላል። ከሰውም ጋር ልንጣላ እንችላለን። ነገር ግን ወደ ሰው ደካማ ጎን አንሂድ፣ ወደ ቤተሰብ አንሂድ፣ ወደ እናትና አባት አንሂድ፣ ወደ ልጆች አንሂድ። ምክንያቱም የተገናኘ ነው ከነዛ ሰዎች ጋር አይደለም። ከማንኛውም ሰው ጋር ስንገናኝ ጉዳዩን ከዛ ሰው ጋር መጨረስ አለብን። እሷ ደግሞ ልጆቿን ስለሰደቡባት አላህን ክዳ የሸይጣን አምላክ ይሆናለው እያለች ነው። ሱብሃንአላህ። እውነት ለመናገር ልጆቿን ከሷ በላይ እየሰደባለ እንዴ?
ከዚህ በፊት ሙስሊም ሆነው የተወለዱ ሙስሊም ሆነው የተፈጠሩ ልጆቿን ክርስትና አስነሳው ብላ በአደባባይ በኩራት ስታወራ ነበር። ከዚህ በላይ ለነሱ ስድብ የለም። በጋዛ ህፃናት በወራሪዋ እስራኤል ብዙ ህፃናቶች ሲጨፈጨፉ የወራሪዋ እስራኤል ቦምብ የገደለባቸው እናቶች ልጆቻቸው ሞተውባቸው አልহামዱሊላህ ልጄ ሸሂድ ሆነ ብለው የሚመጣባቸውን በላ በሶብር ያልፉታል። ከልጆቻቸው ጋር በጀነት እንደሚገናኙ እርግጠኛ ስለሚሆኑ በሶብር ያልፉታል። ልጄ ሸሂድ ሆነ ብለው ለአላህ ሁሉም ነገር አሳልፈው ይሰጣሉ። እዚህ ጋር ደግሞ ልጆቼ የተሰደቡ ብላ አላህን ክዳ የሸይጣን አምላክ ይሆናለው እያለች ትገኛለች። እዚህ ሚዲያ ላይ በጣም የሚገርመኝ ነገር ከ200,000 ወይም ከ300,000 ተከታይ ያላቸው ሰዎች የሆነ እንከን ሲያጋጥማቸው እምነቴን እቀይራለሁ እያሉ ያስፈራራሉ። ማንን ነው የምናስፈራራው? አላህን ነው ወይስ ሙስሊሞችን? እስልምና ማንም ስለመጣ የሚጨምርለት ማንም ስለሄደ የሚጎዳ አይደለም። ምክንያቱም እስልምና ድሮም ሆነ ወደፊቱ የሰው ችግር የለበትም። የሰው ቁጥር ችግር ኖሮበት አያውቅም፣ ወደፊቱም አይኖርም። አላህ የሰጠንን ኒዕማ ብንቆጥረው አንቆጥረን አንጨርሰውም እንጂ ብንቆጥረው ኖሮ እጅግ በጣም በርካታ ነበር። ለምሳሌ እኔ አሁን አይነ ስውር በመሆኔ ላማረር እችላለሁ። ግን አይነ ስውርም ሆኖ ከአልጋ መንቀሳቀስ የማይችል መራመድ የማይችል ሰው የሚያጎርሰው ብዙ አይነት ውስጥ ሆነው ግን የአላህን ኒዕማ የሚያመሰግኑ አላህ እዚህ ዱንያ ላይ አየር እንዲቀበሉ ያደረጋቸው ሰዎች አሉና አላህ የሰጠንን ነገር ሁሉ እስኪ እንቁጠረው። ሁሌም የምወዳት አባባል የተሰጠንን ብናውቅ የጎደለን የለም የሚል ነውና እኔ ሰዎችን የምሰጣቸው ይህችን ምክር ነው። የተሰጠንን ብንቆጥረው ብናውቀው አንድም የጎደለን ነገር የለምና አልহামዱሊላህ ባለንበት ነገር ውስጥ ሆነን ሁሉ ያጣነውን ነገር ሳይሆን ያለንን ነገር ብንመለከት። ታላቁ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብሎ ይመክሩናል። ኢርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። መሬት ላይ ላለው እዘኑ፣ የሰማዩ ጌታ ያዝንላቸዋል።